ቤሴሎም ማለቴ ባሌ እዚህ ምን ትሰራለህ? ይሄን ጥያቄ እኮ ነው የነበርኩ መጠየቅ የነበረብኝ። አንቺ እዚህ ምን ታደርጊያለሽ? እኔማ ቤቴ ላይ ነው ያለሁት። አንተ ምን ልታደርግ መጣ? አንቺ እስካሁን ስራ አልገባሽ? እኔማ ያው አክስትህ ልትመጣ አይደለ? አንዳንድ ነገሮችን እኮ ከወይንሸት ጋር ሆነን ቤቱን ምናምን ያስተካከልን ነበረ። ጥሩ አደረግሽ። ያን ያህል እኮ እንደዚህ መሆን አስፈላጊ አልነበረ። እሱማ አስፈላጊ ነው እንጂ ደግሞ አስቤበት ያው ከአክስትህ ጋር መጣላቱም ምናምንም አስፈላጊ እንዳልሆነ ገብቶኝ ሰላም ብናወርድ ይሻላል ብዬ አስቤያለሁ። በጣም አመሰግናለሁ። ቆይ ግን ያልገባኝ ነገር አንተ ለምንድን ነው ተመልሰህ የመጣው? ምን እንደሚሻለኝ አላውቅም። የመስሪያ ቤት ዶክመንት እዚህ ረስቼ ነው የሄድኩት። እንዴት ስጣድፍ እንደመጣው በዛ ላይ ሬዲ አቁሜ ነው የመጣሁት። ጭራሽ የዚህን ቁልፍ አልያዝኩም። ወይ ለዚህ ነው እንዴ? ታዲያ ለምን አልደወልክልኝም? ምን እኮ አመጣልህ ነበር። አይ ችግር የለውም። እኔ እዚህ ያለሽ ስላልመሰለኝ። ወይ አብዬ ወዴት ልገባ ነው እንዴ? እኔ ቢሮ ስራውን ቶሎ መመለስ አለብኝ። ስለዚህ መግባት አይ እንትን ምን ነው ችግር አለ እንዴ? የለም። ምን እያደረግሽ ነው? ቆይ ግን ለምንድን ነው እኔ እንዳላመጣልህ የፈለግከው? ምኑን? ዶክሜንቱን ነው። ነገርኩሽ አይደል እንዴ? ቤት ያለሽ አልመሰለኝም። ስራ ሄድሽ ነው የመሰለኝ። ደግሞ እኔ ካልመጣው አንቺ አታውቂም ማለቴ ያን ያህል ወረቀት ሁለተኛ ትዳር የተፈራረምክበት ነው እንዴ? እሱማ ቢሆን በደንብ ታውቂዋለሽ። ማግባትህ ነው? አዎ። እንዴት እባክህ? እኔ ድጋሚ ካገባውም አንቺን ስለማገባ ነው። ለማንኛውም ይሄንን ወረቀት እኔ ራሴ ነኝ ፈልጌ ማመጣልህ። አንተ እስከዛ እዚህ ቁጭ ብለህ ጠብቀኝ። አይሆንም። ብትፈልጊውም አታገኝም። እኔ ነኝ የማውቀው። አይሆንም። አሳልፍኝ እንጂ። አላሳልፍህም እንዴ? ይቅርታ ማሪ፣ ስራ ቦታ ተሰብስበው የሚጠብቁኝ የግድ መሄድ አለብኝ። እኔ ደግሞ ልትሄድ አልፈልግም ውዴ። ስመጣ ይደርሳል። ምንድን ነው? ከወይንሸት ጋር ስራ አለብኝ ብለሽ አልነበር? አዎ። ምን ነው ታዲያ? ምንድን ነው እንደዚህ አልጋቡ የተመሰቃቀለ? ተኝተሽ ነበር? ኧረ አልተኛሁም። እንደዚህ ሆነ ብዬ ነው። ለአክስትህ ክፍል ላዘጋጅላት ብዬ የትኛው ፍራሽ ይሻላል ብዬ ከዛኛውና ከዚህኛው እየመረጥኩላት ነበረ። ጥሩ በቃ እኔ የምፈልጋቸውን ወረቀቶች አግኝቻለሁ። ሌላውን አንቺ አስገቢ። እሺ፣ አስተካክላለሁ። ይሄ ፓካውት እዚህ ምን ያደርጋል? ምንድን ነው ይሄ? የቢኒያም ፓካውት አይደል እንዴ? የቱ እንዴ? ኧረ የእኔ ፍቅር፣ እሱ እኮ ያንተ ልብስ ነው። እኔ ከመጀመሪያው እንደዚህ አይነት ፓካውት የምለብሰው እኔ ራሴ ገዝቼ ነው ለቢኒያም የሰጠሁት። ነው ወይ ትቶት ሂዶ ይሆናል። እሱ እዚህ ክፍል ምን ያደርጋል? የኔ ነገር በእናትህ ሀሳቤ ሁሉ ሌላ ነገር ላይ ሆኖ እኮ ማለት አክስትህ ላይ ሆኖ ቀልቤን መሰብሰብ አቃተኝ። ቅድም ቁም ሳጥን ሳስተካክል ወይንሸት ናት መሰለኝ አንተ ልብስ መስሏት አስገብተዋለች እና አውጥቼ እኮ ሲመጣ ስጪው ምናምን ልላት አውጥቼው ግን ረሳሁት። ፍራሹን ቼክ ሳደርግ ነው ሙሉ ነገሬ እኮ ማለቴ ትኩረቴ ሁሉ አክስትህ ላይ ሆኖ ምንም ቀልቤን መሰብሰብ አልቻልኩኝም። ያው እሷ ከመጣች በኋላ ደግሞ እሷን ማያማርራት ነገር ለማድረግ እሷን ለማስደሰት እየሞከርኩኝ። እሺ በቃ ጥሩ። አንቺም ምን ያህል ራስሽን አታስጨንቂ። ደህና ነኝ። እሺ
ጋሼ ወይንሸት አቤት ቆይ ማን ይቆለፈብሽ አይ ቅድም ስገባ ዘጋሁት በዛው በራሱ ተቆለፈ እንጃ ያለቀ እንዴ አሁንም እኮ ቁልፍ ነው ተቆልፏል አሁን እንግዲህ ምናልባት ለመክፈት ስታገል ተቆልፎ ይሆናል እትዬንም በጠራት አልሰማችም አዎ እሷም ውስጥ ናት ያው ደግሞ በሩ ከተዘጋም አይሰማም መሰለኝ እሺ በቃ ለማንኛውም ልሂድ ቻው ቆይ ግን እስከ መቼ ነው ይሄ ነገር የሚቀጥለው ይሄ ገና ጅማሬው ነው ቢኒያም ተዘጋጅ እሺ ብዙ እንቀጥላለን ቆይ ግን የዚህ ነገር መጨረሻ ምንድነው የሚሆነው ቢኒ ቆይ ለምን አንጠፋም የት ነው የምንጠፋው ተያይዘን ከዚህ ሀገር እንጥፋ የማናውቀው ሀገር እንሂድና በሰላም በፍቅር አዲስ ህይወት ጀምረን እንኑር እንዴት በቃ ከዚህ ሀገር ወጥተን ሌላ ሀገር ሄደን እንኑር ደግሞ ዘኝ ታውቂዋለሽ አይደለም ከሀገር ማስወጣት እዚች አዳማ አድርሶ አይመልሰኝም እሱን አውቃለሁ ቢኒ ግን የአቤሴሎም ሀብት አለ እኮ ደግሞ የቤተሰቦቹ ቤት አለ አይደል እንዴ እሱን ሽጠን መሄድ እንችላለን የአቤሴሎም አዎ በሚሊዮን የሚቆጠር ብር ይኖርናል አስበዋል እዛ የምንሄድበት ሀገር ደግሞ አዲስ ህይወት ለመመስረት ብቻ እንደፈለግን የምንሆንበት ብር ይኖረናል እሺ ቆይ ይሁን ቢባል ራሱ እንዴት እናደርገዋለን ቤት የሚያክል ነገር እኮ ነው እንዴት አድርገን እንሸጠዋለን እናንተ ከተባበርን አይደለም ቤቱን እሱ ራሱን መሸጥ እንችላለን እርግጠኛ ነሽ አዎ በጣም እርግጠኛ ነኝ ግን ቢኒ ይሄን ለማድረግ ያንተ እርዳታ ያስፈልገኛል እሺ እንዴት ነው ማግዝሽ ይኸውልህ የአቤሴሎም አክስት ትመጣለች ስለዚህ እዚህ ብቻዬን እኔ እሷን መጋፈጥ አልችልም አንተ አብረኸኝ እዚህ ልትኖር ይገባል እዚህ ቤት ውስጥ ከእናንተ ጋር ልኖር አዎ ምን ችግር አለው ችግር የለውም ግን አቤሴሎም ይሄንን ነገር ዝም ብሎ ይቀበል እንዴ ምን ችግር አለው ምን ይላል ደግሞ እዚህ ቤት ስትኖር የመጀመሪያህ ነው እንዴ ስንት አመት አልኖርክ እሱማ ልክ ነሽ ግን ያኔና አሁን በጣም ይለያያል ምንድን ነው የሚለያየው ያኔ ምንም የሌለኝ መናጢ ድሃ ስለነበርኩኝ ነው አሁን ስራ አለኝ ምን ብዬ እዚህ ቤት እመጣለሁ ምንድን ነው ለስሙ ነው ቤት የተከራየኸው እንጂ ሳምንቱን ሙሉ እዚህ አይደል እንዴ የምትኖረው እሺ ይሁን ቢባል ራሱ ምን ብዬ ነው የምመጣው የሆነ ምክንያት ፍጠራ በቃ ላቅም አከራዬ ልጄ ሊመጣ ነው ልቀቃሉኝ ሌላ መሄድበት የለኝም ያው ቤት እስከማገኝ ድረስ ለስራ የሚቀርበኝ ይሄ ነው ብለህ ና እንደሱ ማድረግ ይሻላል አዎ ይቻላል ግን ይሄ የሚሆነው አክስቱ ከመምጣቷ በፊት ነው እሺ በቃ እሺ በቃ እኔም ቤት ልሂድና ልብሴ ምናምን ላስተካክል እሺ እኔም አንዳንድ የሚሄድባቸው ቦታዎች አሉ የሚበላ ነገር ትፈልጋለህ እንዴ ካለ አልጠላም እሺ አንቺ ወይንሸት ወይ እትዬ አንቺ ደግሞ እዚህ ምን እያደረግሽ ነው እንዴ ያው ስራ እየሰራሁኝ ነው እኮ እዚህ ሶፋ ስር ምንድን ነው የምትሰሪው ያው አዋራውን እየጠረኩኝ ነው አቧራ እዚህ ደግሞ የምን አቧራ ነው ያለው ያው ሰሞኑን ጋሼ እዚህ ጋር ሲቀመጥ ጉሮሮዬን ከረከረኝ እያለ ያስል ነበርና ምናልባት አዋራ ይሆናል ብዬ እሱ ልጥረግ ብዬ እኮ ነው ለማንኛውም አሁን ይሄንን በኋላ ታጽጃለሽ ሂጂና ቁርስ አቅርቢልኝ እሺ አንቺ ምንድን ነው እዚህ የሚገትርሽ ሂጂና አቅርቢልኝ እሺ ወይንሸት የዛሬውን ምግብ ግን አሳነሽ በሰላም ነው እኔ እኮ ምግብ አቅርቢ ስትይ ለአንቺ ብቻ መስሎኝ ነበር እንዴ ማለት እኔ አልበላም እንዴ እንደዛ ማለቴ ሳይሆን ስላላየሁክ ነው መጀመሪያ እንዴት እኔ የምልሽ ኤልሳ ለዚህ ልጅ እኮ የሰራተኛ ደሞዝ ብቻ አይደለም መክፈል ያለባችሁ የዘበኛም ጭምር ነው ምን ነው ለምን እንደዚህ ያልክ እሱስ ልክ ብለሃል እኔ እኮ አንዳንዴ እሷ የቤት እመቤት እኔ ደግሞ የቤት ሰራተኛ የሆንኩ ነው የሚመስለኝ በቃ ከፈለጋችሁ ጥሩ እኔ ጓዳ ስራ ይሻለሁ አይ የትም አትሄጂም እዚሁ ቁሚ እንግዲህ እመቤትሽ ያለችውን ሰምተሻል አይደል ቁሚ ትሰሚኛለሽ አይደል ወይንሸት የቀጠርኩሽ እኔ ነኝ አይደል
ስለዚህ እኔ የትም እስካላኩሽ ድረስ የትም ሄዳች። እሺ እትዬ። ወይንሸትን የምታውቃት እንደዚህ በጣም ቆንጆ ሆና ወዝ ደፍቶባት ነው አይደል? የምን ወዝ ነው? እንደማያውቅ ከሆነ አሁንም መዳም ነች። ይሄንንም እድሜ ለኔ በል እንጂ እዚህ ስትመጣማ እንዴት አመዷ ቡን ያለ ሴት መሰለች። ከዚህ በላይ መዳም ነበረች። ለካ አንተ የወይንሸትን ታሪክ አታውቀውም። ይኸውልህ ወይንሸት ማለት እኛ ሀገር በጣም የደሃ ልጅ ነች። ምን ድህነት ብቻ እንዳለ ነገራቸው በሙሉ በእዳ የተያዘ ቤተሰባቸው እንዳለ እዳው ዝፍቅ ያሉ የመናጤ ደሃ ልጅ ናት። ግን እኮ ይሄንን ጥጋቧን ላየ ሰው እንደዚህ አትመስልም። በነገራችን ላይ ድህነት መልክ ቢኖረው ኖሮ ነው ወይንሸትን ነበር የሚመስለው። እኔ መልሽ ግን ወይንሸት ጠግባችሁ በልታችሁ ምን አድራችሁ ታውቃላችሁ? እግዚአብሔር ይመስገን የፈለግነውን ላንበላ እንችላለን እንጂ ጾማችንን ሳድረን አናውቅም። ታዲያ ለምንድን ነው እንጨት የምታክሉት? እርግጠኛ ነሽ ግን ትበላላችሁ? ያው እሱ የከፈተውን ጉሮሮ ሳይዘጋ ያድርም አይደል የሚባለው? ጀመረሽ ደግሞ ይሄ ድሃ ጥቅስሽ። በቃ በዚህ አይነት ምግቡን አሳንሳ ያቀረበችው ለምዶባት ነው። ምኑን የለመደባት? እነሱ ቤት ከድህነታቸው የተነሳ በድርሻ ስለሆነ ተለክቶ የሚሰጣቸው ከዛ ለምዶባት ይሆናል። እሱስ ልክ ብለሃል። በነገራችን ላይ ቢኒ እኔ ምን ማድረግ እንደማስብ ታውቃለህ? ምን ልታደርጊ ያሰብሽ? ወይንሸት ድንገት አምልጧት በአፏ እንኳን አትናገርም፣ ግን ያው ሌሊት በህልሟ ስትቃሽ እኔ እናንተ ያደረግነውን ምናልባት ለአቤሴሎም ብትነግረው ምን እንደማደርግ ታውቃለህ? ምን ታደርጊያለሽ? መጀመሪያ ወደ እነ ወይንሸት ቤት ሽፍታ ልካለሁ። በጥይት ልታስገድያቸው ነው? በጥይት መሞት እኮ የሰላም ሞት ነው። እና ምንድን ነው? ማታ ሁሉም ቤተሰብ በተኙበት ያው እዛች ደሳሳ ጎጇቸው ላይ ቤንዚን አርከፍክፎ በተኙበት ማቃጠል። ጥሩ ሀሳብ ይመስላል። ታዲያ መቼም ሙሉ ቤተሰቦቿ በሳት ተለብልበው አልቀው እሷ በሰላም አትኖርም። እና ምን ታደርጋለች? ምን የማድረግ አቅሙ አላትና ያው አብዳ ጸበል ለጸበል ትንከራተታለች። ይሄንን ይመስላል እንግዲህ። እትዬ እባክሽ እኔ ምንም ቃል ካፌ አይወጣም። በቃ እንደዚህ እንዳታደርጊ። አሁን ያንቺ መለቃቀስ እዚህ ምንም ትርጉም የለውም። ብቻ ያልኩሽን ነገር ማድረግ ብቻ። ለማንንም ሰው ትንፍሽ እስካላልሽ ድረስ አንቺም ቤተሰቦችሽም ሰላም ሆን ትችላላችሁ። አለቀ። እሺ እትዬ እኔ በፈለግሽው ነገር ቃል ገባልሻለሁ። በቃ ይሄን ነገር ለማንም ትንፍስ አይደለም፣ እስከ መቃብር ይዤ እወርዳለሁ። እሺ እንደዛ እስካደረግሽ ድረስ አንቺም ቤተሰቦችሽም ሰላም ናችሁ፣ ምንም አትሆኑ። በቃ ነው ለምትሄጂበት እንጂ ደንባራ ወይኔ አምላኬ። ምን ሆንኩ? ምንም ነገር የለም፣ ሁሉም ሰላም ነው። ደግሞ ስንቴ ነው የነገርኩሽ? የሰው መኝታ ቤት ስትገቢ አንኳኩተሽ ግቢ አላልኩሽም? አዎ እኔ እኮ ስጮህ ጊዜ ደንግጬ ነው እየሮጥኩ የመጣሁት። በቃ እናንተ ተነጋገሩ፣ እኔ መልሼ ወደ ሻወር ልግባ። እትዬ ግን ምን ተፈጥሮ ነው? ምን ተፈጠረ? ቆይ ምን ሆነ? ምንም። አይ የጮሹ እኮ ማለቴ ነው። ከዚህ በላይ ምን ልሆንሽ? ጋሼ እራት ላቅርብ? አይ አሁን አልበላም፣ ሚስቴን እጠብቃታለሁ። አይ እኔማ እኮ ስለመሸ ምናልባት ከራበ ብዬ ነው። ቢረበኝም ሚስቴን እጠብቃታለሁ። ባል ሚስቱን ትቶ ሚስት ባሏን ትታ መብላት የለባትም። ምን ታስቢያለሽ? ትክክል ነክ። በቃ እኔ ለማንኛውም ጓዳ ነኝ፣ ከፈለከኝ ጥራኝ። እንዴ እስካሁን ኪችን ስራ አልጨረሽም እንዴ? ኧረ ጨርሻለሁ። እንደውም በቃ መኝታ ቤት እሆናለሁ። ነይ፣ ችግር የለውም። ከኔ ጎንና ቲቪ ነይ።
ከመጣሽ ጀምሮ ድንጉጥ ነሽ። ቶሎ ነው የምትደነግጪው። ምን ሀገሩን አልለመድሽውም እንዴ? ኧረ አይደለም ጋሼ፣ እንዲሁ ባህሪ ስለሆነ ነው። እስቲ ስለ ቤተሰቦችሽ አጫውቺኝ። ምንም እኮ አልነገርሽኝም። ስለ ቤተሰቦቼ ምን ልንገርክ? ቤተሰቦችሽን ለመርዳት እዚህ እንደመጣሽ አውቃለሁ። አላስተማሩሽም? ቤተሰቦቼ ዛሬ ቀን ጥሏቸው ከሰው በታች ሆኑ እንጂ በነበረቸው ሰዓት ከማንም በላይ ነበር አንቀባራ አይኖሩ። እንዴት ማለት? ምን መሰለ ጋሼ፣ አባታችን በጣም ሀብታም ነበር። እኔንና ታናናሽ ወንድሞቼን እህቶቼንም በጠቅላላ ከሀገሩ በላይ ካሉ ልጆች በላይ ነበር አንቀባራ አይኖረን። እኔም እህቴም ወንድሞቼም በጠቅላላ ስራ ሰርተን እንኳን አናቅም። እንደውም በተቃራኒው ትምህርታችን ላይ እንድናተኩር ነበር የሚመክረን። ይገርማል። ታዲያ ምን ተፈጠረ? እኔ በትምህርቴ በጣም ጎበዝ ተማሪ ነበርኩ። ግን ምን ዋጋ አለው? አባቴ በድንገት ያለውን ንብረት በጠቅላላ ማጣት ጀመረ። ማለት እንዴት? የሚነግደው ነገር መክሰር፣ የሚያረባቸው ከብቶች በጠቅላላ መሞት ጀመሩ። ያኔ እኛም የቅንጦት ህይወታችንን ማጣት ጀመርን። በጣም ያሳዝናል። በተለይ ደግሞ ሰው አግኝቶ ሲያጣ በጣም ነው የሚያሳዝነው። አባታችሁ ታዲያ ምን አደረገ? አባታችን በችግር ምክንያት ትምህርታችን እንዳይቋረጥና የለመድነው የቅንጦት ህይወት እንዳይቀርብን ስለፈለገ ምንም ነገር ሳይነግረን ያለውን ንብረት ጭራሽ እያስያዘ ትምህርታችንን አስተማረን። በጣም ደስ የሚሉ አባት ነው ያሉሽ። በጣም አባቴን ቀርበ ብታየው ኑሮ ደግሞ ስለማን እያወራው እንደሆነ በደንብ ይገባክ ነበር። በጣም ያሳዝናል። ከዛስ ምን ተፈጠረ? እየቆየ ሲሄድ አበዳሪዎቹ መውጫ መግቢያ ሳጡት። እሱም ሲታመም ነበር እኛ ሁሉንም ነገር ያወቅነው። ብድሩ በጠቅላላ ከአቅማችን በላይ ስለነበር የሆነ ነገር ማድረግ ነበረብን። አንቺ ትምህርትሽን አቋርጣሽ ነው የመጣሽው? ወደ ዩኒቨርሲቲ መግቢያ ቆንጆ ውጤት ነበር ያመጣሁት። ግን ደግሞ ግዴታ ይሄ መሆን ስለነበረበት ለጊዜውም ቢሆን ማቋረጥ ነበረብኝ። በእውነቱ በጣም ነው የማዝነው። ምን ታደርገዋለህ ጋሼ? የቀን ጎዶሎ ሚዳቆ ማዘለው አይደለም የሚባለው? ለማንኛውም አሁን አትዘኝ። በዚህ አመት ምንም ማድረግ አንችልም። ቀጣይ አመት ግን ሙሉ ማስረጃሽን አምጥተን እንደ አዲስ መማር ትችያለሽ። እሺ ጋሼ፣ በጣም አመሰግናለሁ። እንዴ አሁን ምን ምስጋና ያስፈልገዋል? ግዴታዬ ነው እኮ። በእውነት ጋሼ ምን ብዬ እንደማመሰግነው አላውቅም። በጣም ነው ማመሰግነው። እሺ አንድ ላይ ጠቅላላ አድርገሽ ሲሳካልሽ ታመሰግኛለሽ። እሺ ጋሼ። እንዴት ዋልክ አቤሴሎ? ምን ነው ፈለከኝ እንዴ? ምንድነው የተፈጠረ ነገር አለ እንዴ? ኤልሳ ምን አደረገች? ምን ሆነች? በቃ እሺ፣ እንደዛ ከሆነ አንተ ወዳለህበት ነው ይመጣል። እሺ በቃ መምጣት ትችላለህ። ቢኒያም በቃ አቤሴሎም ላንተ ጥሩ ወዳጅህ ነበር። ህይወትህን ለመቀየር ያገኘውን አንድ እድል ግን ተጠቀምበት። ያሳደገህ ድህነት አብሮ እንዲሞት አታድርግ። ይህንን ሀገር ለቀህ የመውጣት ያለህ እድል አንዴ ብቻ ነው።
በሰላም ይመስላችኋል? ምን ወይን እሸቴና ልጅ ተጣራን ዝም ያለችው? ምን ትሆናለች ብለህ ነው? እኔ እንጃ ግን እንደዚህ አድርጋ አታውቅም። እሱስ ልክ ነህ፣ እንደዚህ አድርጋ አታውቅም። ይሄ ነገር ግን በሰላም እየመሰለኝ አይደለም። አይ ምናልባት ስራ ስትሰራ ቆይታ ደክሟት ነው የሚሆነው። ይሄንን ያህል ያው የቤት ሰራተኛ አይደለች? ሙሉ ቀን ስትሰራ ስለምትል ወይ ሰው ልታገኝ ሄደ ይሆናል። ወይን እሸት ማንን ታገኛለች ብላለች? ከሀገሯ የመጣ ሰው ወይ ጓደኞች ይኖሯታል። አዎ ወይ እንደዛ ነው የሚሆነው። እንዴት ዋልሽ እሸት? እግዚአብሔር ይመስገን። እንዴት ዋልሽ? ይመስገናለሁ። ምን ሆናለሁ ብለሽ ነው? ምን ነው ፈልገሽኝ ነበር? አይ ኧረ አልፈለግኩሽም። እንዲሁ ለወጣ ስል ሳሎን አጣሁሽና የት ሄደች ብዬ ነው። አዎ ትንሽ ራሴን አመመኝና ሻይ ልጠጣ ብዬ እኮ ነው። ምን ነው? ምን ሆንሽ? አይ ቀላል ነው። ሻይ ስጠጣበት አሁን ይተወኛል። አይ እንደዛ ከሆነ ጥሩ። እሺ እትዬ። ደግሞ አባትሽ ጋር ደውዬ ነበረ። የእውነትሽን ነው? አዎ ግን በአንቺ በጣም ነው ያዘንኩት። እውነት በጣም አዝኜብሻለሁ። ማለት እትዬ እኔ ደግሞ ምን አደረግኩ እንዴ? ቆይ አንቺ የሚያስፈልጋቸው ነገር ሲኖር አስቀድመሽ ንገረኝ አላልኩሽም? እሱማ ያው አንቺን ላለማስጨነቅ ብዬ ነው። እንዴ እኔ እኮ ዝም ስትይ ምንም የሚያስጨንቃቸው ነገር የሌለ ብድራቸውንም እዳቸውንም እየከፈሉ ያለን ይመስለኝ። አይ ሌላ ምንም አይደለም። በቃ አንቺ እንዳትጨነቂ ብዬ ነው። ለዛ ነው። ይሄ እኮ ምክንያት ሊሆን አይችልም። ምክንያት ሆኖ ሳይሆን ያው አንቺ ማስጨነቅ ስለማልፈልግ ብቻ ነው ይሄው ነው። ይሄ እኮ እኔን የሚያስጨንቅ ነገር አይደለም። ደግሞ ደሞዝሽን ቅድሚያ ብሰጥሽ እኔ ያን ያህል የምጎዳውም ምንም የሚጎልብኝም ነገር የለም። እሺ እትዬ የእውነት በጣም አመሰግናለሁ። አይ ምንም አይደለም። ኧረ እትዬ ይሄ ለእኔ በጣም ትልቅ ነገር ነው። በጣም ነው የማመሰግነው። ደግሞ ምን አደረኩልሽ? ብችል ከዚህ በላይ ባደርግልሽ ደስ ይለኝ ነበር። ከዚህ በላይ ምን ታደርግልኛለሽ እትዬ? ከሀገር ያምጥተሽ እዚህ ስራ ሰጠሽኝ። እኔም ቤተሰቦችም ሰው በሚያስፈልገን ሰዓት ሰው ሆነሽ የተገኘሽልን አንቺ ብቻ ነሽ። ይልቅ በጣም ጎበዝ ተማሪ ነበርሽ አይደል? አዎ አቤሴሎም ነው የነገረኝ። ለማንኛውም ቀጣይ ዓመት ስለምትማሪ ተዘጋጅሽ። የምርሽን ነው እትዬ? አዎ አንቺን የማስተማር እኮ ግዴታ አለብኝ። እሺ እትዬ የእውነት በጣም አመሰግናለሁ። ምን ማለት እንዳለብኝ ግራ ገባኝላ። ችግር የለውም። ይልቅ በቃ ሻዩም እንዳይቀዘቅዝ ቶሎ ቶሎ ጠጪው። እሺ ላንቺም ልቅዳለሽ? አይ እኔ እንኳን ይቅርብኝ። እሺ ልወጣ ነው። መኝታ ክፍል ቻፕስቲክ ረስቼዋለሁ። አንድ አፍታ ታመጭልኛለሽ? አልጋ ያጠገብ ነው። እሺ ችግር የለውም። እሺ እሺ አመሰግናለሁ። እሺ ደህና ዋይ።